የኢትዮጵያ ቲክቶክ የውሸታሞችና የሌቦች መሰብሰቢያ ከሆነ ዓመታት ተቆጥረዋል። ለማስታወቂያ ተብሎ የውሸት ሰርግ ተደግሷል። እንዲሁም ለፎሎወር እና ለእይታ በማለት የውሸት ታሪኮች ተፈጥረው ለህዝቡ ተሰራጭተዋል። ትልቅ ከሚባለው ከአዶናይ ጀምሮም አብዛኞቹ ቲክቶከሮች በውሸት የፈጠራ ታሪክ የታወቁ ሲሆን በዚህ ቪዲዮም ለትኩረትና ለገንዘብ ተብለው የተፈጠሩትን የውሸት ታሪኮችና ውሸታሞቹን ቲክቶከሮች እናጋልጣለን። በመጀመሪያም በኢትዮጵያ ቲክቶክ ታሪክ ታይቶ በማይታወቅ መልኩ የተፈጠረውን ከባዱን ውሸት ልንገራችሁ። አዶናይ የተሰኘው ቲክቶከር ከ5 ሚሊዮን በላይ ተከታዮችን ቲክቶክ ላይ አፍርተዋል። እነዚህ ተከታዮች የመጡትም በታለንት ወይንም በእውቀት አይደለም። አዶናይ እስከዛሬ ያሉትን ተከታዮቹን ያገኘው በፈጠራቸው የውሸት ታሪኮች ነው። ለምሳሌ እንኳን ሙሉ ህዝቡን ያሳመነበትን የውሸት የፈጠራ ታሪክ ልንገራችሁ። ጊዜው 2024 ዲሴምበር ወር ላይ ነበር። በጊዜውም አዶናይ በብዙዎች የሚታወቅ ሲሆን አድናቂዎቹን ያስደነገጠ አንድ ቪዲዮም ለቀቀ። I hate to share this type of video, but I don't know why. I don't know what the fuck is making me share this video. በዚህ ቪዲዮም አዶናይ ሆምለስ ልሆን ነው ብሎ የተናገረ ሲሆን ይህን ሲናገርም አንጀት በሚበላ መልኩ እያለቀሰ ነበር። በጊዜውም ይህን ቪዲዮ እየቀረጸበት የነበረው ካሜራ DJI ሲሆን ይህን ለማወቅም ካሜራው የሱን ትራክ ተከትሎ ሲቀርጽ ማየት ትችላላችሁ። እነዚህ ካሜራዎችም ከ200 እስከ $2200 ድረስ ይገኛሉ። አዶናይ ይህን ቪዲዮ በሚሰራ ጊዜ የያዘውን ስልክ ተመልከቱ። ይህ ሰው በቅንጦት የተሰቃየ እንጂ ሆምለስ ሊሆን አንድ ቀን የቀረው አይመስልም። ይህ ቪዲዮ እንደተለቀቀም በጣም ብዙ ሰዎች ያመኑት ሲሆን ለዚህም ኮሜንቶቹን ማንበብ ትችላላችሁ። ከዚህ በኋላም መልካም ልብ ያላቸው የኢትዮጵያ ሕዝቦች አዶናይን ለማገዝ መሯሯጥ የጀመሩ ሲሆን በጊዜውም አዶናይ ሲፈልገው የነበረውን እውቅናና ገንዘብ በውሸት ድራማ አገኘ። ከአዶናይ በመቀጠል ደግሞ የውሸት ታሪኮችን በመፍጠር የምትታወቀዋን ጃኒ ገብሩን እንመልከት። ጃኒ ሰሞኑን ላገባ ነው ብላ ቲክቶክ ላይ ፖስት አድርጋ ነበር። ሰላም ጋይስ፣ እንዴት ናችሁ? ነገ የደስታ ቀን ነውና ሁላችሁም የኔ ደስታ ተካፋይ መሆን ከፈለጋችሁ ይህ ቪዲዮ እንደተለቀቀም በጣም ብዙ ሰዎች የእውነት መስሏቸው እንኳን ደስ አለሽ እያሉ ኮሜንት ላይ ጻፉ። ይህ ድራማም የእውነት እንዲመስል ጃኒ የቲክቶክ ጓደኞቿን ጠርታ የውሸት ቪዲዮ እንዲሰሩላት አድርጋለች። ከነዚህ ቲክቶከሮች ውስጥም ካያፋያና ስዩም ዋነኞቹ ሲሆኑ ለተከታዮቻቸው ምንም ሳይጨነቁ ጃኒ ዛሬ ትዳራለች፣ እኛም ወደ ሰርጉ እየሄድን ነው ብለው ቪዲዮ ፖስት ያደርጋሉ። ዛሬ የጃኒ ቀን ነው። ቀለበት ልታስር እንደሆነ ጋይስ ቀለበት ነው ታስረው ይህ ሁሉ ድራማ የተሰራው ግን እንደተባለው ለሰርግ ፕሮግራም ሳይሆን ጃኒ አምባሳደር ለሆነችበት የጥርስ ሕክምና ክሊኒክ ነበር። ይህን ክሊኒክ ለማስተዋወቅም ክሬቲቭ በሆነ መንገድ ቪዲዮ መስራት ሲገባት የውሸት ድራማን ፈጥራ የፈለገችውን እይታና ተከታይ አግኝታበታለች። አብዛኛው የኢትዮጵያ ሕዝብ ሶሻል ሚዲያ ላይ የተፈጠሩ ነገሮችን በሙሉ እውነት አድርጎ ነው የሚያስበው። ለዚህ ምሳሌ ደግሞ በተለያዩ ሰዎች የሚሰሩ ፕራንኮች ናቸው። ኢትዮጵያ ውስጥ ከሚሰሩ ፕራንኮች ውስጥ ከ80% በላይ የሚሆኑት የውሸት ሲሆኑ እንደነዚህ አይነት የውሸት ፕራንኮችንም የጀመሩት ሮያል ፋሚሊ ተብለው የሚጠሩት ቲክቶከሮች ናቸው። ዋነኞቹ የሮያል ፋሚሊ አባላቶችም ጽጌ ሮያል እና ዳኒ ሮያል ይሰኛሉ። እነዚህ ሰዎች የውሸት ፍቅረኛሞች ናቸው። ዋነኛ መተዳደሪያቸውም የውሸት ፕራንክና ድራማ ሲሆን በጣም በሚያስገርም መልኩም አብዛኛው የኢትዮጵያ ሕዝብ እነዚህን ድራማዎች እውነት እንደሆኑ ነው የሚያውቀው። ለምሳሌ እንኳን መጨረሻ ላይ የለቀቁትን ቪዲዮ እንመልከት። ይህ ቪዲዮ ገና ሲጀምር የውሸት ድራማ እንደሆነ የሚያስታውቅ ሲሆን የቪዲዮ ሐሳብም አብርሽ የተሰኘው ሰው ስለታመመ ወደ ጸበል እንውሰደው የሚል ነው። አንተ ደህና የምትሆንበት ቦታ ነው ልንሄድ የምንችለው፣ ወደ ራስህ ማስታወስን የምትችልበት ቦታ ነው ልንሄድ የምንችለው እንጂ አሁን እንዲህ በላቸው አላሉህም። እንደምታዩትም ጥራት ያለው ካሜራ ከፊታቸው ተደቅኖ ጓደኛቸው ስለታመመ ወደ ጸበል ሊወስዱት እያግባቡት ነው። ይህን ቪዲዮም ከ200,000 በላይ ሰዎች በሰዓታት ውስጥ የተመለከቱት ሲሆን በሚያሳዝን ሁኔታም አብዛኞቹ ሰዎች ይህን ድራማ እውነት አድርገው ነው የሚያስቡት። ለዚህ ሁሉ የውሸት ድራማም እንደ ምክንያት የሚጠቀሰው የፈጠራ ችግር ሲሆን የእነዚህ ሰዎች ዓላማ ተከታዮቻቸውን ማዝናናት ከሆነ የውሸት ድራማ ከመፍጠር ይልቅ በጣም ብዙ ሊሰሯቸው የሚችሏቸው የቪዲዮ አይዲያዎች ነበሩ። አሁን ደግሞ የውሸት ድራማዎች ለምን ተመራጭ እንደሆኑና እንደና አዶናይ ያሉ ቲክቶከሮች እንዴት ሚሊዮኖችን እንደሰሩ ልንገራችሁ። የዚህ ቪዲዮ መጨረሻ ላይ ደግሞ በቅርቡ አዶናይ ህዝቡን ያጨበረበረበትን ከባድ ውሸት እነግራችኋለሁ። ሁሉም የሶሻል ሚዲያ ፕላትፎርሞች አሰራራቸው ተመሳሳይ ሲሆን የሰዎች ሪያክሽንም ዋነኛው ነገር ነው። ሰዎች ሲደነግጡ፣ ሲናደዱ እንዲሁም ሲደሰቱ ቪዲዮዎችን እስከ መጨረሻው ይመለከታሉ። እንዲሁም ቪዲዮውን ለሌሎች ሰዎች ያጋራሉ። ለዚህም ነው ከኖርማል ቪዲዮዎች ይልቅ የውሸት ድራማዎችና ፕራንኮች በሚሊዮኖች የሚታዩት። ሌላው የውሸት ድራማዎች ቫይራል የሚሆኑበት ምክንያት ደግሞ ሰዎች እውነቱንና ውሸቱን ለመለየት ጊዜ ስለሌላቸው ሲሆን አብዛኞቹ ሰዎች ቲክቶክ ላይ የተመለከቱትን ድራማ ውሸት ነው ብለው ከመጠራጠር ይልቅ ቲክቶከሩ ያወራውን ነገር ማመን ይቀላቸዋል። አንድ ቪዲዮም የውሸት መሆኑን ለማወቅ
የተለያዩ ምልክቶችን ማየት እንችላለን። ለምሳሌ እንኳን ቪዲዮ በሚሰራ ጊዜ የሚጠቀሙት የካሜራ አንግልና የካሜራ ጥራት ዋነኛው ሲሆን ሌላው ደግሞ በጣም የተጋነነና የውሸት ሪያክሽኖች ናቸው። እንደነዚህ አይነት ቪዲዮዎች ቶሎ የሚሰራጩበትና እይታ የሚያገኙበት ሌላው ምክንያት ደግሞ ኢትዮጵያ ውስጥ ሶሻል ሚዲያ አዲስ በመሆኑና አብዛኛው የኢንተርኔት ተጠቃሚ በቀላሉ ስለሚሸወድ ነው። በአሁኑ ሰዓትም አብዛኞቹ ሰዎች የውሸት ፕራንኮችንና ድራማዎችን እውነት አድርገው የሚያምኑ ሲሆን ይህ ደግሞ ለቲክቶከሮች በጣም ምቹ ነው። ጊዜ በሄደ ቁጥርና የኢትዮጵያ ሕዝብ ነገሮችን እያገናዘበ ሲመጣም የተለያዩ ሰዎች የውሸት ድራማዎችን እየለዩ ሲሆን የእንደነዚህ አይነት ቪዲዮዎች ዓላማም ሰዎች የውሸት ድራማዎችን ለይተው እንዲያውቁና እንዳይታለሉ ነው። ውሸታም ቲክቶከሮችን እስካሁን ካየንም በሌላ በኩል የሚገኙ ክሬቲቭና እውነተኛ ቲክቶከሮችን ደግሞ በትንሹ እንመልከት። በርጠሚዮስ የተሰኘው ቲክቶከር ኢትዮጵያ ውስጥ ከሚገኙ ኢንፍሉዌንሰሮች መካከል መልካም ማንነት ያለው ሲሆን ለዚህ ምክንያቱም ለተከታዮቹ ያለው ክብርና ለስራው የሚሰጠው ቦታ ከፍተኛ በመሆኑ ነው። በርጠሚዮስ ቲክቶክ ላይ ከመጣ ጀምሮ በጣም ብዙ ማስታወቂያዎችን ሰርተዋል። ነገር ግን እነዚህም ማስታወቂያዎች ሲሰራ ምንም አይነት የውሸት ታሪክ ፈጥሮ የማያውቁ ሲሆን እንዲያውም አብዛኞቹ የሰራቸው ማስታወቂያዎች ብዙዎችን የሚያዝናኑና ፈገግ የሚያሰኙ ናቸው። ታለንት ሲኖራችሁም እውነተኛ ነገሮችን እየሰራችሁ በሰራችሁት ልክ እየተከፈላችሁ ትኖራላችሁ። ነገር ግን ችሎታ ሳይኖራችሁ ቲክቶከር ስትሆኑ የውሸት ድራማዎችንና የውሸት ፕራንኮችን እየሰራችሁ ተከታዮቻችሁንም እየዋሻችሁ ትኖራላችሁ። በአሁኑ ሰዓት ያሉ አብዛኞቹ ቲክቶከሮችም ውሸትን የሚመርጡ ሲሆን ምስኪን ልብ ያለው የኢትዮጵያ ሕዝብም ሁሉን ነገር እያመነ ለቲክቶከሮቹ የልብ ልብ ሰጥቷቸዋል። ብዙዎች ቲክቶከሮችም የኢትዮጵያን ሕዝብ የሚያዩበት መንገድ በጣም የሚያስደነግጥ ሲሆን ድሮ ከነበሩበት ሕይወት አውጥቶ ከፍ ወዳለ ደረጃ ያደረሳቸውን ሕዝብም ፊታቸውን አዙረውበት በውሸት ድራማዎች እየዋሹት ይገኛሉ። የቪዲዮ መጀመሪያ ላይ የነገርኳችሁ አዶናይ የተሰኘው ቲክቶከርም አሁንም ድረስ ድራማ መስራቱን ያላቆመ ሲሆን በቅርቡ እንኳን አንድን ኔክሶ የተሰኘ ፕሮዳክት ለማስተዋወቅ የሄደበትን ርቀት ልንገራችሁ። እንደምታውቁት አዶናይ በቅርብ ጊዜ 6 ሚሊዮን ተከታዮችን ቲክቶክ ላይ አግኝቷል። ከቀናት በኋላም የቲክቶክ አካውንት የተዘጋ ብሎ ኢንስታግራም ላይ ስቶሪ አደረገ። እውነትም ቲክቶክ ላይ ሄዳችሁ 6 ሚሊዮን ተከታይ ያለውን የአዶናይን ፔጅ ሰርች ስታደርጉት እንደተዘጋ ነው የሚያሳያችሁ። ነገር ግን በጊዜው አዶናይ ይህን ድራማ ሆን ብሎ የፈጠረ ሲሆን የቲክቶክ አካውንቱንም ራሱ ነበር ዲአክቲቬት ያደረገው። ዲአክቲቬት ማለትም ለተወሰነ ጊዜ አካውንታችሁን መዝጋት ሲሆን ሰዎች አካውንቱን ሲፈልጉትም እንደተዘጋ ነው የሚያሳየው። በዚህ ሰዓትም የተለያዩ ቲክቶከሮችና ዩቲዩበሮች አዶናይ ቲክቶክ አቆመ እያሉ የዘገቡ ሲሆን ሙሴ ሰለሞን የተሰኘው ቲክቶከር እንኳን ስለ አዶናይ ጉዳይ ዘግቦ ነበር። መመስገን ሲገባው ሴሌብሬት ማድረግ ሲገባን እንደዚህ ትሪት ማድረግ አለብን ብዬ አላስብም። እንደ ኮንተንት ክሬተር ብዙ ነገር የሚነሳል ሰው ብዙ ሰው አንደርስታንድ የማያደርገው ያም ሆነ ግን ማለት ይሄ ልጅ ዲዘርቭ ሂዝ ፍላወርስ አዶናይ መበረታታት ያለበት ሰው ነው። ምክንያቱም ማለት ነው ለብዙ ሰዎች መቀየር ብዙ ሰዎች ይሄ ዳይሬክትሊ እሱ ረድቷቸው ብቻ ሳይሆን ማለት ነው በእሱን አስተሳሰብ አይቶ የብዙ ሰዎች ወደ ጥሩ መንገድ መምጣት ምክንያት የሆነ ልጅ ነው። የምሬ ነው ማለት ሲፈልገው የነበረውን ድራማ ያገኘው አዶናይም በዛሬው ዕለት አካውንቱን ሪአክቲቬት አድርጎ አዲስ ፕሮዳክትን እያስተዋወቀ ቪዲዮ ለቀቀ። ሰላም ጤና ይስጥልኝ፣ እንደምን አላችሁ? አዶናይ ይባላለሁ። የኢትዮጵያ የቲክቶክ ገጽታ በአንድ ዓመት ውስጥ የቀየርኩ ወጣት ነኝ። ስራዬ ማስቀድም ወሬም ማላበዛ የዘመኔ ጀግና ነኝ። በአዲስ ክስተት ተመልሻለሁ። ያ ሁሉ የተሰራ ድራማም ይህን ፕሮዳክት ለማስተዋወቅ ሲሆን ህዝቡ ግን አሁንም ቢሆን እውነቱን ሳያውቅ አዶናይን እንኳን ደህና መጣ እያለው ይገኛል። የኢትዮጵያ ቲክቶከሮች ላይ ያላችሁን ሐሳብ ኮሜንት ላይ ጻፉልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሰላም ሁኑ።